ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በምዕራብ ወሎ ግንባር ያገዛዙ ጦር ይተማመንበት የነበረው ከባድ ምሽግ ሲሰብሩ በጎጃም በአስገዳጅ ሁኔታ ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተሰምተዋል። በሌሊት ኦፕሬሽን መካነ ሰላም ከተማ ዘልቅ የገቡት የፋኖ ኃይሎች በርካታ ድል ማስመዝገባቸው ሲሰማ የአገዛዙ ጦር ክፉኛ ተመቷል። ዝርዝር የግንባር መረጃዎችን ይዘናል። የህወሓት ታጣቂ የትግራይ ሰላም ኃይሎችን ለመደምሰስ ወደ አፋር ክልል እንቅስቃሴ መጀመሩ ተሰምቷል። በጠለምት በኩል ተጨማሪ ጦር ተከዜን ተሻግሮ በሁለት ቀጠና ውጊያ መክፈቱን የአካባቢው ነዋሪዎች አረጋግጠዋል። ህወሓት የመጨረሻ ያለውን ጦርነት ለመጀመር ሲዘጋጅ ቆይቶ በመጨረሻም በሶስት አቅጣጫ አዲስ ወታደራዊ ስምሪት ሰጥቷል። ወታደራዊ ስምሪቱ ወልቃይትና ራያን ለመውረድ ከማቀድ ባለፈ በአፋር በኩል የትግራይ ሰላም ኃይሎችንም ለመደምሰስ ኢላማ አድርጓል። በተከዜ በኩል ከጠለምት ወደ ወልቃይት ሁመራ ወረራ ለመፈጸም ኃይል አንቀሳቅሷል። ይህም ሌላኛው የግንባር መረጃችን ነው። በኦሮሞና ሶማሌ ክልል የጸጥታ ኃይሎች መካከል ውጊያ መቀስቀሱ ተሰምቷል። በሌላ በኩል በምስራቅ ኢትዮጵያ ቀጠናዎች አክራሪ እስላማዊ ቡድኖች እንቅስቃሴ መጀመራቸው ለነዋሪዎች ስጋት ሆኗል። አብራችሁን ስትዘልቁ ዝርዝር መረጃዎችን ሰማላችሁ። አምባሳደር ቲቦር ናዥ ከአሜሪካ የውጭ ጉዳይ ፖሊሲ አኳያ ግብጽ ከኢትዮጵያ በላይ ዋጋ እንዳላት በግልጽ ተናግረዋል። ኢትዮጵያውያን አሜሪካ በፍጹም ከግብጽና ኢትዮጵያ እንድትመርጥ መጠየቅ የለባቸውም ያሉት እኚህ አምባሳደር የዋሽንግተንና አስመራ ግንኙነትን በተመለከተም አነጋጋሪ አስተያየት ሰጥተዋል። እነዚህንና ሌሎችን ይዘናል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በምዕራብ ወሎ ግንባር ያገዛዙ ጦር ይተማመንበት የነበረውን ከባድ ምሽግ ሲሰብሩ በጎጃም በአስገዳጅ ሁኔታ ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተሰምተዋል። የፋኖ ኃይሎች በምዕራብ ወሎ መካነ ሰላም ከተማ ከፍተኛውን ድል ማስመዝገባቸው ተሰምተዋል። ጥር 17 ለጥር 18 አጥቢያ በመካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን በአገዛዙ ጦር ላይ ከባድ ኪሳራ ማድረስ ተችሏል ያለው አፋብን ውጊያው በሌሊት መካሄዱን በዚህ ውጊያ የአገዛዙ ኮንክሪት ምሽግ መሰበሩን ገልጿል። ከአፋብን ሚኒሊክ እዝ ንጉስ ሚካኤል አሊኮር ሁለት ክፍለ ጦሮች ማለትም ከኢንጂነር ደሳለኛ ሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተውጣጡ አሃዶች መካነ ሰላም ከተማ ውስጥ የመሸገው ያገዛዙ ጦር ይተማመንበት የነበረውን ከባድ ምሽግ ሌሊቱን ሰብሮታል ያለው የግንባር መረጃ ውጊያው የሌሊት ውጊያ በመሆኑ የተነሳ በጠላት በኩል የደረሰውን ሰብአዊና ቁሳዊ ጉዳት ለማረጋገጥ ባንችልም የጠላት አከርካሪ እንደተሰበረ ለመረዳት ችለናል ብሏል። የምዕራብ ወሎ መካነ ሰላም ከተማን አስከብራለሁ በሚል ሳቤ አገዛዙ በርካታ ኃይል ከተማይቱ ውስጥ ቢያሰፍርም ፋኖ እንቅልፍ እንደነሳው በመረጃው ላይ ተመላክቷል። በመካነ ሰላም ከተማ አስተዳደር ሶየ ክፍለ ከተማ ውስጥ በተለምዶ ኔትወርክ ተብሎ የሚጠራው ስፍራ ላይ መሽጎ የነበረው የብልጽግና ሰራዊት በፋኖ ኃይሎች ሌሊቱ ተኩስ ተከፍቶበት ከምሽጉ መሰበር በኋላ ወታደራዊ ቁሳቁሱን ጭምር ጥሎ መሸሹ ተረጋግጧል። የሰሜን ምዕራብ እዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር በኮሎኔል ዮሐንስ እየተመራ በርካታ ኃይሉን ወደ መካነ ሰላም ከተማ አስገብቶ የነበረ ቢሆንም በርካታ ኃይሉ እንደተመታበት ነው በአፋብን የግንባር መረጃ ላይ ተመላክቷል። በሌሊት ኦፕሬሽን ሰራዊታችን መካነ ሰላም ከተማ ውስጥ የገባ ሲሆን ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችና ሌሎች ግብዓቶችን ከተሰበረው ያገዛዙ ሰራዊት ምሽግ በምርኮ ማውጣት ችለናል ሲል ያውደ ውጊያ ውሎ መረጃውን ገልጿል። በአራት አቅጣጫ በተደረገው የሌሊት ኦፕሬሽን ያገዛዙ ጦር ይዞታውን ለመልቀቅ የመጨረሻ አቅሙን የተጠቀመ ቢሆንም ሰራዊታችን በአየር ማረፊያና በሶየ በኩል ያለው ምሽግ በመስበሩ የተነሳ አብዛኛው የጠላት ኃይል ወደ ደሴ መስመር ተጉዟል ሲል አስረድተዋል። በኮሎኔል ዮሐንስ የሚመራው ኃይል አቅም ስላነሰው በሚል በዛሬው ዕለት በርከት ያለ ተሽከርካሪ ወደ መካነ ሰላም እየተጓዘ መሆኑንም የጣና የግንባር ዘጋቢ ከአካባቢው የፋኖ ምንጮች አረጋግጠዋል። በሌላ የግንባር መረጃ በምስራቅ ጎጃም ዞን ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተሰምቷል። ወጣቶች ደረጀ ጎሹ፣ ደሳለኝ ወርቆ፣ እንዳለ ይበልጣልና ዝጋለ ሰጥ የሚባሉ ወጣቶች በሰጡት ምስክርነት ነው ከ850 በላይ ወጣቶች መጥፋታቸው የተሰማው። በእነብሴ ሳር ምድር ወረዳ ከመርጦ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለው ጨለማ ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል እንዳመለጡ የተናገሩት እነዚህ ወጣቶች በዚህ መንገድ በርካታ ወጣቶች ከአገዛዙ ካምፕ መጥፋታቸውን ገልጸዋል። ሚሊሻዎች እየደበደቡ ወደ ፖሊስ ጣቢያ ከወሰዱም በኋላ ስልካችንን ቀምተው ምሽት በአንድ መኪና አጭቀው የወሰዱን 60 የመርጦ ለማርያም ከተማ ወጣቶችና 50 የዙሪያ ቀበሌ ወጣቶች በድምር 110 ሆነን ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት ጋር 1330
30 እንሆን ነበር ያሉት ወጣቶቹ በወታደራዊ ካምፕ ለ10 ቀናት መቆየታቸውን ያስታውሳሉ። በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ በገባን በሁለተኛው ቀን ለሁለት ከፍለው ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበድቡበትን ቪዲዮ እንድንመለከት ካደረጉን በኋላ ከዚህ ወጣችሁ ብትጠፉ ጽንፈኛው እንደዚህ ያሰቃያቸዋል እያሉ ሲያሸማቅቁን ነበር ሲሉም አስረድተዋል። ለቀን ስራ ይሆነናል ብለን በለበስነው ልብስ ስፖርት ሲያሰሩን የነበሩትም ከታፈሱት ውስጥ ግዙፍ ሰውነት ያላቸው ተመርጠው ሲሆን ከ45 ቀን በኋላ ፓራ ኮማንዶ ሆነን እንድንመረቅ ተነግሮ ስልጠና ከጀመርንበት ቀን ጀምሮ ቀን በቀን ወጣቶች እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን ወደ ፋኖ መተናል ሲሉ ለአፋብን ቴዎድሮስ እዝ 206ኛ ኮር አስረድተዋል። በማሰልጠኛ ከነበረው 1330 ታፋኝ መካከል 850 የምንሆነው እየጠፋን ወደ ቤተሰብ እግሩ ወደ አመራውና ወደ ፋኖ ተቀላቅለናል ያሉት እነዚህ ወጣቶች አገዛዙ በከተሞች እያደረገ ያለውን የወጣቶችን አፈሳ እና ስቃይ አጠናክሮ መቀጠሉን ገልጸዋል። በስርዓቱ ታፍሰው ከማሰልጠኛ የወጡትን ወጣቶች በመንከባከብ ላይ የሚገኘው 206ኛ ኮር በመርጡ ለማርያም ከተማ በስራ ላይ የነበሩ ወጣቶች ልጆቻችሁን የተነጠቃችሁና የጠፋባችሁ የእነዚህ ወጣቶች ቤተሰቦች ዛሬ ልጆቻችሁ ከወንድሞቻቸው ጎን ባስተማማኝ ሁኔታ ይገኛሉና ልጆቻችሁን ትረከቡ ዘንድ ጥሪ እናቀርባለን ሲልም አሳውቀዋል። የህወሓት ታጣቂ የትግራይ ሰላም ኃይሎችን ለመደምሰስ ወደ አፋር ክልል እንቅስቃሴ መጀመሩ ተሰምቷል። በጠለምት በኩል ተጨማሪ ጦር ተከዜን ተሻግሮ በሁለት ቀጠና ውጊያ መክፈቱን የአካባቢው ነዋሪዎች አረጋግጠዋል። ህወሓት የመጨረሻ ያለውን ጦርነት ለመጀመር ሲዘጋጅ ቆይቶ በመጨረሻም በሶስት አቅጣጫ አዲስ ወታደራዊ ስምሪት ሰጥቷል። ወታደራዊ ስምሪቱ ወልቃይትና ራያን ለመቆጣጠር ከማቀድ ባለፈ የትግራይ ሰላም ኃይሎችንም ለመደምሰስ ኢላማ አድርጓል። በዛሬው ዕለት ጥር 18 2018 ዓ.ም ከማለዳ ጀምሮ የህወሓት ተጨማሪ ጦር ተከዜ ተሻግሮ ወሳኝ ቦታ መያዙ ተሰምቷል። በምስራቅ ጠለምት፣ ማይተክሌት እና አዲ ማይዳጉሳ አካባቢዎች ውጊያ መካሄዱን ከአካባቢው ምንጮች ሰምተናል። እንደ አካባቢው ምንጮች መረጃ ተኩሶ ከማይጠብሪ ይሰማል። የጠለምት አማራ ተወላጅ የሆኑ የአካባቢው ምንጮች ለጣና ባደረሱት መረጃ የህወሓት ታጣቂ ቡድን አሁናዊ ሁኔታ በምስራቅ ጠለምት ዲማ ወረዳ ምጫራ ቀበሌ 30 ጉላና ሰልቬጣ የተባለ ልዩ ቦታ የአርሚ 11 አካል ተከዜን ተሻግሮ ተጠቅቶ ይገኛል ብለዋል። በተመሳሳይ ፍሉ አቅጣጫ ደገርባይና ሐምሾ ምድር ቀበሌዎች ኃይል አስገብቶ የሚገኝ ሲሆን በምዕራብ ጠለምት ወረዳ ከሃይዳ ፊት ለፊት ተከዜን በመሻገር የወንዙን ዳር ለዳር በመያዝ እስከ አርማደጋ በረሃ ጫፍ ጠሊማይን ይዞ ኃይል አስጠግቶ ይገኛል ሲሉ የአካባቢው ምንጮች መረጃውን አድርሰውናል። በተመሳሳይ ከዚህ በፊት ነፃ መሬት ገባን የሚሉትና ራሳቸውን የትግራይ ሰላም ኃይሎች ብሎ የሚጠሩት ተፋላሚ ኃይሎች በዚሁ ምስራቅ ጠለምት ምጫራና ቡያ የሚገኙት የስጋት አካል ናቸው ሲሉ አሁናዊ የአካባቢውን የደህንነት ሁኔታ አስረድተዋል። አሁን ባለው የህወሓት ወታደራዊ እንቅስቃሴ ውጊያ ከተከፈተባቸው ማይተክሌትና አዲ ማይዳጉሳ አካባቢዎች በተጨማሪ የጠለምት ቀጠናዎችን በኃይል ለመያዝ ኃይል እያስጠጋ መሆኑን በማንኛውም ሰዓት ወደ ሙሉ ግንባር ውጊያ ሊያመራ እንደሚችል ጠቁመዋል። ህወሓት ቢያንስ በሶስት አቅጣጫ ወታደራዊ ስምሪትና የጦርነት አዋጅ ማስተላለፉን የጣና ምንጮች ጠቁመዋል። አንደኛ፣ የሞንጆሪኖ ቡድን በአፋር ክልል መጋሊ ተብሎ በሚጠራው አካባቢ ወታደራዊ ስልጠና ያደረገውንና የተግባር ሰላም ኃይሎች የነፃ መሬት ታጣቂን ለመደምሰስ በይፋ እንቅስቃሴ ጀምሯል። ሁለተኛ፣ ህወሓት ደቡብ ምስራቅ ግንባር ብሎ በሚጠራው ማሾ በየነ የሚመራው ታጣቂ ኃይል ወታደራዊ ዝግጅት ያደረገበትና ወታደራዊ ስምሪት የሰጠበት መሆኑ በመረጃው ላይ ተመላክቷል። በተመሳሳይ ስምሪት የህወሓት ታጣቂዎች በእንደርታ በኩል በአጻጽ እልሻ፣ ምላዛት፣ ኮህለ፣ ራዕደም፣ አራን አድርገው ወደ አብዓላ ይገባሉ ተብሏል። በዋጅራት በኩል ደግሞ ሰንአለ እና ግንቲ እንዲሁም ጸሐፍቲ አድርገው ወደ አፋር መጋሌ በመግባት በዞን 2 አድርገው እስከ አፍዲራ ያለውን ቦታ ለመቆጣጠር ዝግጅት ማድረጋቸውን የጣቢያችን ምንጮች አስረድተዋል። በዚህ ወታደራዊ መረጃ መሰረት አርሚ 43 እና አርሚ 24 በራያ በኩል አድርገው እስከ ጭፍራና ሚል ያሉ ቦታዎችን ለመቆጣጠር እንቅስቃሴ ማድረጋቸውን መረዳት ተችሏል። ሶስተኛውና ዋናው ወታደራዊ ስምሪት የተሰጠው እነሱ ምዕራብ በሚሉት ወታደራዊ ግንባር በኩል ጀነራል ምግበ ኃይለ የሚያዘምተው ሰራዊት ነው። ይህ ሰራዊት ወልቃይትን ለመውረር እስከ ጎንደር ድረስ ለመግባት ወታደራዊ ዝግጅቱን ጨርሷል። ጥቅሉ ህወሓት በተጠቀሱት ቀጠናዎች የወረራ ሙከራ ሲያደርግ ቆይቶ በመጨረሻም የመጨረሻ ያለውን ጦርነት ዘመቻ መከት መፈክሩ ማወጁን የታወቀው ህወሓት በተለይም በአፋር በኩል የትግራይ ሰላም ኃይሎችን ለመደምሰስ ባደረገው ወታደራዊ እንቅስቃሴ በዕዳጋ አርቢት ወታደራዊ ስልጠና ሲወስዱ የነበሩ የአፋር ዴሞክራሲያዊ ነጻነት ኃይሎች የተባሉ ታጣቂዎችን አጋር በማድረግ ጥቂት የማይባሉ የአፋር ታጣቂዎችን ከታጣቂዎቹ ጎን ለጎን ማሰማራቱም ታውቋል።
በኦሮሞና ሶማሌ ክልል የጸጥታ ኃይሎች መካከል ውጊያ መቀስቀሱ ተሰምቷል። በሌላ በኩል በምስራቅ ኢትዮጵያ ቀጠናዎች አክራሪ እስላማዊ ቡድኖች እንቅስቃሴ መጀመራቸው ለነዋሪዎች ስጋት ሆነዋል። ሶማሌዎች ታሪካዊ ርስታችን ከሚሏት አካባቢዎች መካከል ምስራቅ ሐረርጌ ዞን ጭናክሰን ወረዳ ከሰሞኑ ግጭት መቀስቀሱ ተሰምቷል። ወረዳዋ በኦሮሚያ መስተዳድር ስር የምትገኝ ቢሆንም ወደዚች ወረዳ ዘልቆ የገባው የሶማሌ ልዩ ኃይልና ፖሊስ ሰንደቅ ዓላማውን እየሰቀለ ወደፊት መግፋቱን ተከትሎ ነው ግጭቱ መቀስቀሱ የተሰማው። በውጊያው የኦሮሚያ ገዳ ልዩ ኃይል ተሳታፊ መሆኑን የጠቆሙት የአካባቢው ምንጮች መከላከያ ኃይሉ በሁለቱ ክልል የጸጥታ ኃይሎች ግጭት መካከል እንዳልገባ በአካባቢውም እንዳልነበር አስረድተዋል። በወለጋ አራቱም ዞኖች በሚካሄዱ ወታደራዊ ዘመቻዎች ግን የብልጽግናው መከላከያና የሽመልስ አብዲሳ የገዳ ልዩ ኮማንዶ የጋራ ወታደራዊ ዘመቻ በአማራ ተወላጆች ላይ እንደሚከፍቱ በቀደሙት ተከታታይ መረጃዎቻችን ማድረሳችን ይታወሳል። በኦሮሞና ሶማሌ አዋሳኝ የይገባኛል መሬቶች የተነሳ ግጭት ሲቀሰቀስ ይህ የመጀመሪያው እንዳልሆነ ይታወቃል የሚሉት የአካባቢው ምንጮች በሁለቱ ክልሎች መካከል አዋሳኝ ግጭት በየጊዜው እንደሚቀሰቀስ አውስተዋል። በግጭቶቹ የኦሮሞና ሶማሌ ክልል የጸጥታ ኃይሎች በሚያደርጉት የተኩስ ልውውጥ ንጹሃኑን ሰለባ እንደሚሆኑ በውጊያውም የክልል ጸጥታ አመራሮች ጨምሮ ህይወታቸው ያለፈበት ተደጋጋሚ አጋጣሚ መፈጠሩን ያስረዳሉ። በሁለቱ ክልል አዋሳኝ የሚገኙ 14 ወረዳዎች ወደ ሶማሌ ክልል እንዲካለሉ የተወሰነውን ውሳኔ ተከትሎ ተከታታይ ህዝባዊ ተቃውሞዎች በምስራቅ ቦረናና ቦረና ዞኖች መካሄዳቸው ይታወሳል። ሶማሌ ክልል ምክር ቤት ባለፈው ዓመት ባካሄደው ዓመታዊ ጉባኤው ላይ የወሰነውን የአደረጃጀት ውሳኔ ተከትሎ ግጭቶች ያዝለቀቅ እያሉ ቀጥለዋል። ወደ ሶማሌ ክልል እንዲካለሉ በምክር ቤቱ የተወሰኑት 14 ወረዳዎች በሶማሌና በኦሮሞ ክልል አዋሳኝ በሚገኙት ቦረና፣ ባሌ፣ ሐረርጌ እንዲሁም በድሬዳዋ አካባቢዎች የሚገኙ አዋሳኝ መሬቶች እንደሆኑ መረጃዎች ያሳያሉ። ወደ ሶማሌ ክልል እንዲካለሉ የሙስጠፌ መሐመድ ምክር ቤት ውሳኔ ማሳለፉን ተከትሎ በሽመልስ አብዲሳ የሚመራው የኦሮሞ ክልል ይፋዊ የሆነ ምላሽ ባይሰጥም ይገባኛል ውዝግብ በተነሳባቸው አካባቢዎች ክልላዊ የጸጥታ ስምሪት ቁጥጥሩን እንዳሳደገ ታውቋል። ሁለቱ ክልሎች በተለያዩ ጊዜያት ደም አፋሳሽ የአዋሳኝ ግጭት ውስጥ መግባታቸው የሚታወስ ሲሆን ከ2010 ዓ.ም ጀምሮ በመቶ ሺዎች የሚቆጠሩ የኦሮሞና ሶማሌ ክልል ተወላጆች ከቤት ንብረታቸው መፈናቀላቸውና በርካቶች ህይወታቸው ማጣታቸው አይዘነጋም። ሁለቱ ክልሎች ከ1000 ኪሎ ሜትር በላይ እንደሚዋሰኑ ድሬዳዋና ሞያሌ ከተማን በመሰሉ ፖለቲካዊና ኢኮኖሚያዊ ዋጋ ባላቸው ከተሞች ላይ የይገባኛል ፍጥጫ እንዳለባቸው ይታወቃል። በኢትዮጵያ ስር ነቀል የሆነ የብሔር ፌዴራሊዝም መዋቅር እስካልተቀየረ ድረስ ከአርብቶ አደር እስከ ከተሜ ህይወት ድረስ የሚያናጋ ግጭት ተጠናክሮ እንደሚቀጥል ይህም የሀገረ መንግስቱ ቀጣይነት ፈተና እንደሆነ የጉዳዩ ተከታታዮች እምነት ነው። በሌላ መረጃ በምስራቅ ኢትዮጵያ ቀጠናዎች አክራሪ እስላማዊ ቡድን እንቅስቃሴ ማድረጉ ለነዋሪዎች ስጋት መደቀኑ ተሰምቷል። በተለይም አክራሪ ቡድን ምስራቅ ሐረርጌን እየወረረ ነው ያሉት የአካባቢው ምንጮች በኦሮሚያ ክልል ከአልሸባብ ጋር ግንኙነት አለው የተባለ እስላማዊ ታጣቂ ቡድን ይዞታውን በማጠናከር ላይ መሆኑን ጠቁመዋል። ካለፉት 2 ሳምንታት ወዲህ በምስራቅ ሐረርጌ ኃይሉን እያስገባ መሆኑን ምንጮች ጠቁመዋል። ይህ ቡድን ከፍተኛ ቁጥር ያለው ኃይሉን እስካሁን ወደ ኮፌልና አሳሳ በብዛት ማስገባቱን ነው የአካባቢው ምንጮች የጠቁሙት። በሌሎች የኦሮሚያ አካባቢዎችም በበደሌ በቡሌ ሆራም ተመሳሳይ ኃይል እየገባ መሆኑን የዓይን እማኞች ምንጮች ይናገራሉ። ይህንን ተከትሎም በቅርቡ መጠነ ሰፊ ጥቃት ሊከፍት እንደሚችልና በአካባቢው ያሉ ኦርቶዶክሶችን ዋጋ ሊያስከፍል ይችላል ሲሉም ስጋታቸውን አስቀምጠዋል። በአፍሪካ ቀንድ ዋነኛ ስጋት የሆነው እስላማዊ አክራሪነት በኢትዮጵያ ከመንግስታዊ ስርዓቱ መዳከም ጋር በተያያዘ ስጋቱ ለኢትዮጵያውያን የከፋ ሆኗል። በተለይም ኢትዮጵያዊ ዜግነት ያላቸው የአክራሪ ቡድኑ አባላት በብዛት መገኘታቸው አደጋውን የከፋ አድርጎታል። በቅርቡ የሶማሊያ ከፊል ራስ ገዝ ፑንትላንድ አስተዳደር ከ26 በላይ ኢትዮጵያውያን የሚገኙባቸው 53 የኢስላሚክ ስቴት ተዋጊዎች በተራራማ አካባቢ ውጊያ ከተደረገ በኋላ በቁጥጥር ስር መዋላቸውን ማሳወቁ ይታወሳል። የግዛቲቱ መንግስት ኢትዮጵያውያን ናቸው ያሏቸውን 26 የቡድኑ ተዋጊዎች ፎቶግራፍና ስም ይፋ ማድረጉ አይዘነጋም። ካለፉት 2 ሳምንት ወዲህ በምስራቅ ኢትዮጵያ ቀጠናዎች በተለይም በምስራቅ ሐረርጌ በኩል እየታየ ያለው የአክራሪ እስላማዊ ቡድን እንቅስቃሴ ማደግ ከዓለም አቀፍ አሸባሪ ቡድኖች በተለይም ከኢስላሚክ ስቴት ተዋጊዎች ከአልሸባብ ጋር እንደሚገናኝ መጠቆሙ የነዋሪዎችን ስጋት የበለጠ ጨምሮታል። አምባሳደር ቲቦር ናጅ ከአሜሪካ የውጭ ጉዳይ ፖሊሲ አኳያ ግብጽ ከኢትዮጵያ በላይ ዋጋ እንዳላት ጠቆሙ። ኢትዮጵያውያን አሜሪካ በፍጹም ከግብጽና ኢትዮጵያ እንድትመርጥ መጠየቅ የለባቸው ሲሉም ተሰምተዋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናጅ የአሜሪካ ፖሊሲንና የአፍሪካ ቀንድ ጉዳዮችን በተመለከተ ከሪፖርተር ጋዜጣ ጋር ቃለ ምልልስ አድርገዋል። አምባሳደሩ ቃለ ምልልሳቸው የህዳሴ ግድብን፣ የአሜሪካ ፖሊሲን፣ የሶማሊላንድ ጉዳይንና የኤርትራን ጉዳይ በተመለከተ አነጋጋሪ ሀሳብ ሰጥተዋል። የቀድሞ አምባሳደር ቲቦር ናጅ የህዳሴውን ግድብ የውሃ አለቃለቅ በተመለከተ የሚደርስ ስምምነት በቀጠናው አንዱን ዋነኛ ያለመረጋጋት ምክንያት ያስወግዷል ብለዋል። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት በአምባሳደርነት ያገለገሉት ቲቦር ናጅ ትራምፕ በመጀመሪያ ዙር አስተዳደራቸው የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ወደ ግብጽ አድልተው እንደነበር ገልጸዋል። አምባሳደሩ ትራምፕ
እንደ አዲስ ይዞ የመጡት ያደራድራሉ ሐሳብ ላይ ከግብጽ ጎን ስለመቆማቸው ተጠይቀው ኢትዮጵያን አሜሪካ በፍጹም ከግብጽና ከኢትዮጵያ እንድትመርጥ አትጠይቁ ብዬ ነበር። ምክንያቱም ግብጽ ለአሜሪካ የውጭ ጉዳይ ፖሊሲ ይበልጥ አስፈላጊ ነች። እውነታዊ ነው። ብዙ ኢትዮጵያን በዚህ ነገር እንደማይደሰቱ አውቃለሁ ሲሉ ብዙም ባልተለመደ የዲፕሎማሲ ቋንቋ እውነታውን ተናግረዋል። አምባሳደሩ አሜሪካ በድርድሩ ገለልተኛ ካልሆነች ነገሩ እንደማይሳካ በመግለጽ አሜሪካ መጠንቀቅ አለባት። ባለፈው ድርድር ትራምፕ ድርድሩን እንዲመሩ የሾሙት የገንዘብ ሚኒስትሩ ነው። ይህ ለኔ ተገቢ አይደለም ብለዋል። አክሎም ፕሬዝዳንት ትራምፕ ተገማች አይደሉም በማለት በአሁኑ ድርድሩ ልምድ ያላቸውን ዲፕሎማቶች በማካተት በስቴት ዲፓርትመንት እንደሚመራ ተስፋ እንደሚያደርጉም ገልጸዋል። ፕሬዝዳንት ትራምፕ ራሱን በድርድሩ አያሳትፍም። የአሜሪካ ፕሬዝዳንት ቀን በ10 ደቂቃ ክፍሎች የተከፋፈለ ነው። አብዛኛውን ጊዜውን የሚያጠፋው በሀገር ውስጥ ጉዳይ ነው፣ የተወሰነውን ነው ለውጭ ጉዳይ የሚያውለው ያሉት አምባሳደሩ ፕሬዝዳንት ትራምፕ የሁለቱ ሀገራት መሪዎች ከተስማሙ ዋይት ሃውስ ጋብዘው እጅ ከማጨባበጥ ፎቶ ከመነሳትና ዶክመንት ከማስፈረም የበለጠ ሚና አይኖራቸውም ብለዋል። የግብጽ ሶማሊያን መደገፍ ከኢትዮጵያ ጋር በተገናኘ ነው ያሉት አምባሳደሩ ሁለቱ ከስምምነት ከደረሱ ግብጽ ኢትዮጵያ ከሶማሊላንድ ጋር ስላላ ስምምነት ብዙም አይጨንቃትም ብለዋል። ኢትዮጵያ የብሪክስ አባል መሆኗ እንደ ተባበሩት አረብ ኤምሬት፣ ቻይና፣ ህንድ፣ ሩሲያ፣ ኢራን ካሉ ሀገራት ጋር በተለያዩ ዘርፎች ትብብር ማድረጓንና ለሱዳን የፈጥኖ ደራሽ ኃይሉ ድጋፍ በማድረግ መወንጀሏ በአሜሪካ እንዴት ይታያል ተብሎ የተጠየቁት ቲቦር ናዥ የአሜሪካ የውጭ ጉዳይ ፖሊሲ ሁሉም ሀገር ለራሱ ጥቅም እንደሚሰራ ይቀበላል ሲሉም ምላሻቸውን ይጀምራሉ። አክሎም የእኛን ጥቅም ቀይ መስመር እስካላለፈ ድረስ ደስተኛ ላንሆን እንችላለን፣ ግን እንቀበለዋለን በማለት አስረድተዋል። ምላሻቸውን በምሳሌ ሲያስረዱም ለምሳሌ ኢትዮጵያ ጥቅማችንን የሚነካ ከኢራን ጋር የደህንነት መረጃ ልውውጥ ከተስማማችና አሜሪካ ከተበሳጨች ግንኙነታችንን ሌላ ቦታ እናደርሰዋለን ልትል ትችላለች ብለዋል። ቻይና ከአፍሪካ ሀገራት ጋር ያላትን ግንኙነት ታሪፍ በማንሳት በምታጠናክርበት ጊዜ አሜሪካ ታሪፍ መጣሏንና የጉዞ እገዳ መጣሏን በተመለከተ የተጠየቁት ቲቦር ናዥ አሜሪካ ከዚህ ቀደም እንደነበረው በተጽዕኖ ከቻይና ጋር ትከሻ የምትለካካ እንዳልሆነችና ትኩረቷ የራሷን ደህንነት ማስጠበቅ ላይ እንደሆነ ተናግረዋል። የሰብአዊ ድጋፍ የተለየ ጉዳይ ነው የሚሉት ናዥ አደጋዎች ሲኖሩ ለጥላት እንኳን ምላሽ ሰጥተናል በማለት ለኩዌት የተሰጠውን ድጋፍ አንስተዋል። በሌላ በኩል የሶማሊላንድ ከእስራኤል እውቅና ማግኘት ትልቅ እርምጃ እንደሆነ የገለጹት አምባሳደሩ ሌሎች ሀገራትም የእስራኤልን ፈለግ በዚህ ዓመት ይከተላሉ ብለው እንደሚጠብቁ ገልጸዋል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለዘብተኛ የሆነ ያልተለመደ ከአሜሪካ ጋር በተያያዘ የሚሰጡት አስተያየትም አምባሳደሩ ሁሌም እንዲህ ነው፣ አውርተን ግንኙነታችንን ለማሻሻል እንደምንችል ተወያይተን ተሳስቀን ነው የምንለያየው በማለት ገልጸዋል። አምባሳደር ቲቦር ናዥ በዋሽንግተንና አስመራ መካከል ያለው ግንኙነት እንደሚሻሻል ተስፋ እንደሌላቸው ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው በቀደመው ሳምንት በሰጡት ቃለ ምልልሳቸው ላይ ከአሜሪካ ጋር በተለይም ከትራምፕ አስተዳደር ጋር የሁለትዮሽ ግንኙነት ለማስተካከል ቀጠናዊ ሁኔታዎች መስተካከል እንዳለበት ገልጸው ሁለትዮሽ ዝምድና በሶስተኛና በአራተኛ ደረጃ የሚቀመጥ መሆኑን መግለጻቸው ይታወሳል። ይህም አምባሳደር ቲቦር ናዥ ዋሽንግተንና አስመራ መካከል ያለው ግንኙነት ይሻሻላል የሚል ተስፋ እንደሌላቸው ከገለጹት ሐሳብ ጋር የሚዛመድ ሆኗል። በአፍሪካ ቀንድም ሆነም በቀይ ባህር ቀጠና እየተስተዋሉ ያሉ አዳዲስ ክስተቶች በራሳቸው የፈጠሩት የኃይል አስተላለፍ ቀጠናው በአጭር ጊዜ ሊስተካከል የማይችል መሆኑ ነው የኢሳያስን ቅድመ ሁኔታ ተምኔት ያደርገዋል ሲሉ የቀጠናው ተንታኞች በጉዳዩ ላይ አስተያየታቸው ሰጥተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር